እንደዚህ አትበል። እኔ ጥፋት ባላጠፋም እንዳንተ ጥሩ ሆኛለሁ ማለትማ መጀመሪያ ምን እንዳንተ ጥሩ ነበር። ስለዚህ በእኔ ጥፋት ያን ያህል የሚደነግጥ ሰው ነበር። አይመለከተኝም። አሁን ከዚህ ድል ካልሆነ ግን ወደ ውስጥ ነው። ቆይ ምን ልሆን ነው የምትለው? ቆይ እንዴት ነው የሚያደርገው? ትወኝና ሂድልኝ አልኩህ እኮ። ይልቅ እጅህ ላይ የተረፈ ብር ካለ መልስና ተገላገል። ካልሆነ ግን አወዳድቂ። ናታን ዞር እንኳን የሚያይ አይመስልም። በጣም ነው ያዘነው። እሱ አዘነ አላዘነ እኔ ምን አገባኝ? እሺ እናት አታዛዝንም? ያውም ግን እኔ መሰለችኝ። እጭ ተወኛ ጭጭቀኝ። የምናገረው ነገር አይገባም እንዴ? አንተ ሲጀምር ክብር አይደለም የራስህ ጉዳይ። በቃ ከዚህ ውጣ። አንተም ብሎ መካሪ፣ አንተም ብሎ ከንት ያለ ሰው አስመሳይ። ሂድና ዘለማያውቀው አውራ። እንዴት ነሽ? ምነው ጠፋሽ? ስልክ ስደውልም ስልክሽ አይሰራም። በቃ ስልክሽ እንደከፈትሽ ቴክስት አድርጊ። ምን ሆነሻል? ምን ተፈጥሮ እንደዚህ የጠፋሽ? እባክሽ መልሽልኝ። እያስጨነኩሽ ነው? ምንድነው ሳላውቅ ያስከፋዎች ነገር አለ? እኔና አንቺ ብዙ የምናወራቸው ነገሮች አሉ። እባክሽ መልሽልኝ። የዳግም ጸባይ ይቀየር በጣም አስጠልቶበታል የምትሉ ቪዲዮውን ላይክ እያደረጋችሁ ጀምሩት። የመጀመሪያው ነገር ዳግም ብዙዎቻችሁን እንዳስቆረጠና በዚህ ጸባይ ምን ያህል ሊቀጥል ይችላል፣ ምንድነው ከጀርባ ያለው ሚስጥር ብዛችሁ ብዙዎቻችሁ ሲጠይቁ ነበረ። እንዲሁ ዳግም እንግዲህ ገንዘብ አስፈልጎታል። ዋናው ነገር አሁን ገንዘብ ላይ ነው ትኩረት እያደረገ ያለው። ያው ስልኮችን መስረቅ ከጀመረ በኋላ ብዙ ሰዎች ታውቀውበታል። ገንዘብ ለምንድነው የሚሰርቀው እየተባለ ሲጠየቅ ነበረ። ገንዘቡን መስረቁ ብቻ ሳይቀር ባህሪው ሙሉ ለሙሉ ተቀይሯል ማለት ይቻላል። ለምንድነው ይህን ያህል እንደዚህ የከፋ ሰው የሆነ? ዳግም የበፊቱ ጸባዩን ብዙዎቻችሁ ታውቁታላችሁ። ለእናቱ ሲል ብዙ ነገር ያደርግ ነበር። በዛ ላይ ሌሎች መጥፎ የሚሰሩትን ሰዎች እንኳን በጣም በትልቁ ነበር የሚጻረረው። አሁን ራሱ ተገኝቶበታል። ለምንድነው ይህንን ነገር ማድረግ የፈለገው? ከዚህ በፊት በስልክ ሲያወራ እንደሰማችሁት ብዙዎቻችሁ አትርሱ። የሆነ ነገር በግዴታ እንደሚፈልግና አንድ ጓደኛው ጋር አብሮ ትልቅ ችግር ውስጥ እንዳሉ ሲያወሩ ነበረ። ታዲያ ይህንን ችግር በምን መልኩ መፍታት እንዳለባቸው ራሳቸው እየተወያዩ፣ ዋናው ነገር ሁለቱ ሰዎች አንድ ላይ ሆነው ገንዘብን ማግኘት ነው። ገንዘብና ገንዘብ ብቻ። አሁን ደግሞ ዳግም ገንዘብን ማግኛ መንገዱ ያደረገው ስርቆትን ነው። ስርቆት ከጀመረ በኋላ ከናታን ቤት አንዴ ከተያዘ ከዛ በኋላ ብዙዎቹ ሲጠረጥሩት ነበረ። እንደተባለውም ደግሞ ወደ ቤት ቦርሳ ይዞ ሲገባ ጽዮን ካየችው በኋላ በድብቅ ስልኮችን መስረቅ እንደጀመረ ትደርስበታለች። ይህንንም ወስዳ ለናታን ስትነግረው ናታን ወዲያውኑ ነበረ ስልኩንና ያው ዳግምን ይዞት ወደ ፖሊስ ጣቢያ ይሄዳል። ናታን በራሱ በኩል ያደረገው ነገር ቢኖር ይሄ ልጅ ተበላሽቷል ወይንም ደግሞ ጸባዩ ተቀይሯል ብሎ ስላሰበ ሊድን የሚችልበትን ወይንም ሊመለስበት የሚችለውን ነገር ነው ያደረገው። ወዲያውኑ ወስዶት ፖሊስ ጣቢያ ይዞት ይሄዳል።
ፖሊስ ጣቢያም ወዲያው እንደወረወሩት ነገሩ በጣም የከፋ ነገር ስለሆነ እስካሁን ድረስ አልተለቀቀም። እናንተ ምን ታስባላችሁ? ዳግም የሆነ ቤተሰብን ለማዳን ችግር ውስጥ እንደገባ ነው ወይንስ ትክክለኛ ሰባዩ እንዳልሆነ ተቀይሮ ነው የምታስቡት? በሌላ በኩል የኤፍራታ ልጅ በጣም እየተሻሙበት ነው ያሉት። የኤፍራታ ልጅ ትክክለኛ ማንጋ እንደሆነ ባይታወቅም ሁሉም ሰዎች ለገንዘብ ሲሉ የኤፍራታን ልጅ እየወሰዱትና እየነጠቁት አንዳቸው ጋር እየወሰዱ ገንዘብ አምጣ እየተባባሉ ይገኛሉ። ኤፍራታ ትክክለኛ ቤተሰቧን ወይም ከናታን ጋር ትክክለኛ ኑሮዋን መመለስ ስለምትፈልግ ብቻ ደስታንና ተስፋን አግኝታለች። ልጇ በሕይወት እንዳለ ካወቀች በኋላ ከናታን ጋር እዚያ ቤት ውስጥ መጫወትና ቀልዶችን ማብዛት፣ በዛ ላይ የወደፊት ተስፋቸውን ማለምለሟን ጀምራለች። ናታን ደግሞ በዚህ በኩል እንዳትጎዳ በሚል ሁኔታ ላይ ነው። እሷም የምታደርገውን ነገሮች እንዳለ እየተስማማበት አብሯት እያደረገ ያለው ማለት ነው። ኤፍራታ ግን በስተመጨረሻ አንድ ነገር ታያለች። የናታንን ላፕቶፕ ወስዳ ስታየው ከአንዲት ሴት ጋር ወይም ከሃኒ ጋር ያወራውን ቴክስት ታየዋለች። ቴክስቱ በቃል የት ጠፍተሽ ነው? ስፈልግሽ ነበር፣ ብዙ ማውራሽ ነገር አለ ነበር ያለው። ኤፍራታ ትደነግጣለች። ምንድን ነው የጀመረው ብላ ነበር ያሰበችው። በዚህ ሁኔታ ላይ አንድ የሚያወራ ሰው እንዳለ ትረዳ። እሷ ግን የምታስበው በሌላ መንገድ ነበር። ናታን በራሱ በኩል ደግሞ ልጅቷን የሚያስባት ይሄ አዲሱ ወደ እነሱ የመጣው ቃል ተብዬው የእሷ ፍቅረኛ አድርጎ ነበር የሚያስባት። ለዛም ነበር ልጅቷን ለብቻ እያወራት የነበረው። ወዲያውኑ ይሄ ቃል የተባለው ሰው የትክክለኛ ማንነቱና ለምን ፕሮግራም ነው ከኔ ቤተሰቦች ጋር የተዋወቀው፣ በዛ ላይ ኤፍራታን ለብቻዋ ማግኘት የጀመረ ሰዓት ጀምሮ ያኔ ናታን ቃል ተብዬውን ስለሚጠላው በማይመጣበት እመጣበታለሁ ብሎ ነበረ ሃኒ የምትባለዋን ልጅ ለመተዋወቅ የፈለገው። ከእሷ ጋር ግን መተዋወቅን የፈለገው በእሷ በኩል እጎዳዋለሁ ብሎ ስላሰበ ነው። ናታን አሁን ላይ ኤፍራታ ማወቋ ለእሱ በጣም ትልቅ ጉዳት አድርሶበታል። ሌላኛው እዛ ቤት ውስጥ ልታሳዝን የሚገባው ገነት ነች። ገነት ግራ ገብቷታል። ከልጇ ጎን መሆን እንዳለባትና ወይም ደግሞ ከናታን ጋር መሆን እንዳለባት የምታውቀው ነገር የለም። የልጇ የዳግም ባህሪ ከተቀየረባት በኋላ ላይ በጣም ግራ ገብቷታል። ለምን እንደዚህ እንደሆነና ከዚህ በፊት እንደዚህ አይነት ልጅ እንዳልነበረበት ውስጧ እንኳን ስናሳይ ነበረ። ታዲያ ወደ መጨረሻ አካባቢ ከዛ ቤት ሊወጣ ሲሉ ሁለቱ ግጭት ውስጥ በገቡበት ሰዓት ላይ እሷ መሬት ወድቃ ነበር፣ በሱ ምክንያት ማለት ነው። ከዛን ግን ሐኪም ቤት ወስደው ከተረባረቡ በኋላ ሻል ሲላት እንኳን ሲጠይቋት ያው ሉሊት ይህንን ነገር ሁላ እንደምታውቅ ለእሷ ነግራት ነበረ የልጇ ምክንያት እንደሆነ። ልጇ ለምን በዚህ ልክ እንደተቀየረና ጸባዩ ይህን ያህል ያስጠላበት ለምን እንደሆነ ግራ ቢገባትም ሉሊት አንቺ ልጅሽ ራሱ ነው እንደዚህ ሊያደርግሽ የቻለው ለምን ትደብቂለታለሽ ሁላ ስትል ነበረ። ናታን ግን በስተመጨረሻ ካሳሰረው በኋላ ገነት ናታንም በጣም ነበር ያኮረፈችው። ይህንንም ያደረገችበት ምክንያት እንዴት ልጄን ራሱ አይቀጣውም? ለምን ፖሊስ ጣቢያ ወስዶ እንዴት ያሳስርብኛል? ያለሱ ምን ልሆን ነው ብላ ነበር ያሰበችው። ሜዳ ኤፍራታንን እንኳን አሁን ከማን ጎን እንደሆንሽ እንድታሳይኝ ይፈልጋሉ። አሁን ናታን ጋር ትደውይና ልጁን እንዲያስፈታው ጠይቂልኝ፣ አለበዚያ ግን ከማን ጎን እንደሆንሽ በዚህ ሁኔታ ላይ መለየት እችላለሁ ትላታለች። ኤፍራታ በዚህ ሰዓት ምን ማድረግ እንዳለባት አታውቅም። ከዚህ በፊት ሆን ብላ ስትከራከርለት የነበረው ዳግም እንደዚህ አይነት ነገር አያደርግም ብላ ነበር። ታዲያ ዳግም ያንን ነገር አድርጎት ካየች በኋላ ግን እሷ ራሱ ፍረቷን ተከናንባ ቁጭ ነበር ያለችው ኤፍራታ። ሌላው ነገር እንግዲህ ወደ ሐረግ ድራማ ላይ ብዙ ያልተቀላቀሉ አሁንም ድራማው ላይ የሚያስደሙ ያኔ የበፊቱ ጓደኞች የነበሩት የቤዛ አዲሱ ፍቅረኛ እንኳን ከተዋወቀችው በኋላ ሙሉ ለሙሉ በምዕራፍ 2 አልታየም እስካሁን ድረስ። ወደ ድራማው ይመለሱ የምትሉም ካላችሁ የራሳችሁን ሀሳብ ኮሜንት ላይ እያስቀመጣችሁልኝ። የያፌትን ጉዳይ እንደጠፋ ነው። በቅርቡ እሱም ወደ ድራማው ይመለሳል። ትንሽ ጠፋ ያለው ምክንያቱን ታውቁታላችሁ። ድራማው ላይ ብዙ ነገሮች እየተፈጠሩ ባሉበት ሰዓት ላይ እኛ ትኩረት ልናደርግ የሚገባው የኤፍራታ ልጅ በምን መልኩ ወደ እሷ ሊመለስ ይችላል? ናታንስ እስካሁን ድረስ እንዳይሰማ የፈለገችው ለምን ይሆን? ለናታንስ እርግጠኛ ስላልሆነች ወይ ነው ያልነገረችው? ልጇ እስካሁን እጇ ባይገባም ግን ከዛን ቀን ማታ ላይ የተፈጠረው ነገር ውሸት ስለነበረ ነው። ያኔ ቃል ኤፍራታን በቤቷ ሲጋብዛትና ልጅሽን እመልስልሻለሁ በምትኩ ግን እኔ የምፈልገው ሌላ ነገር አለ ብሏት ነበረ። ያም ማታ ግን እሷ እሺ ብላ ብትሄድም ነገሩ ሳይደረግና እሱ እንደሚፈልገው ስላልሆነ ነበረ ወደ ቤቷ የተመለሰችው። ወደ ቤቷ መመለሷ ግን ያለ ልጇ ለእሷ ደስታን ባይፈጥርላትም ግን መካከለኛ ሕይወቷን እንዲመለስላት አድርጓታል። ከዛ በፊትም የምታስበው ልጅ ሙሉ ለሙሉ ሞቷል ብላ ነበረ። አሁን ላይ ግን ልጇ በሕይወት እንዳለና በምን መልኩ ማስመለስ እንዳለባት አታውቅም። ቃል ተብዬውም ደግሞ ልጁን አሁን ላይ መመለስ ቢፈልግም ግን ልጁ እጁ ላይ የለም።
ሉሊት አስመለጠችው። በኋላ ግን ሉሊት ራሱ ተከርታለች። ገንዘቧን ካስገባችላት በኋላ ለዛች ጠባቂ፣ እሷ ጠባቂ ደግሞ ሌላ ሰው ተጨማሪ ብር ካስገባላት በኋላ ለነዛ ሰዎች መስራት ትጀምራለች ማለት ነው። የቃል ፍቅረኛ የነበረችው ወይንም ደግሞ የሃኒ ጓደኛ እሷ ናት። አሁን ላይ ሁሉም እየጠረጠሯት ያሉት ሉሊትም ብትሆን ልጁን አንቺ ነሽ የደበቅሽው አውጪው እያላት ነበር። ቃልም ቢሆን በራሱ በኩል ልጁንና እህቴን የት እንዳሉ ማትነግሪኝ ከሆነ ወደዚህ አላስወጣሽም፣ ሁለቱም አግተው ይዘዋታል። ነገር ግን ሉሊትና ቃል አንድ ላይ ለጊዜው ልጁ የት እንዳለ ማወቅ የሚፈልጉት ተጋግዘው በኋላ የራሳቸውን ነገር በስተመጨረሻ መጨረስ ይፈልጋሉ። ሉሊትም ቢሆን በግሉ ልጁን ይዛ የምትፈልገውን ገንዘብና የምትፈልገውን ሀብት እስካላገኘች ድረስ በልጁ መነገዷን ትይዛለች ማለት ነው። ቃል ደግሞ ኤፍራታን ስለሚያፈቅራት ልጅሽ እኔ ጋ ነው ብሎ የሆነ ለእሷ መዋል መስዋዕት መሆንን ይፈልጋል። ግን እሷ ሳታቅለት አይደለም መስዋዕት መሆን የሚፈልገው። ናታን ደግሞ ቃል የሚባለው ሰውዬ ሚስቴን ሊነጥቃት ነው ብሎ በማሰብ ብቻ ሌላ ታሪክ ውስጥ ገብቷል። ቀጣዩ ክፍል ላይ እንግዲህ እንደዚህ ሞቅ እያለ የሚቀጥል ይሆናል። ይህንን ቻናል አብዛኞቻችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ በቅርቡ 100 ሺህ እንገባለን። አሁን ላይ ደግሞ የሆነ ቪዲዮ ሰራላችኋለሁኝ። ይሄ ቪዲዮ ስለ ዩቲዩብ ቻናል ሙሉ ለሙሉ ኮርስ የምትፈልጉ እቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችን። እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ለወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ የምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40 ሺህ ፓወር ባንክ 40 ሺህ ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10 ሺህ ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20 ሺህ አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ መጨረሻ ላይ አለ። እዛ ላይም ቼክ አድርጋችሁ እናንተም ማዘዝ ትችላላችሁ። ወደ ድራማው እንሄዳለን።